ጤና ይስጥልኝ ውድ የሜሎክ ቲዩብ ቤተሰቦች፣ ክቡር ድንጋይ አራተኛ ክፍል እንደዚህ ይቀርባል። ከዛ በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ፍቅራችሁን ግለጹልን። ክቡር ድንጋይ ክፍል 4 Who let the dog out? ውሾችን ማለቀቃቸው የሚለው ሙዚቃ የከፈተ አውቶቡስ ተከትዬ ጉዞዬን ወደ ሻሸመኔ ጀመርኩ። የአውቶቡሱ ጎማዎች የሚራመዱ እንጂ የሚሽከረከሩ አይመስሉም። የከረከሰው አውቶቡስ እየተወጫመደ ማላዘኑ ቀጥሏል። እኔን ከኋላው ማባረሬን ቀጥያለሁ። ሙዚቃውን እንጂ እርሱን እንደማልፈልግ ሊያውቀው ይገባል። ውሾችን ማን ይለቀቃቸው? Who let the dogs out? Woof, woof, woof. Who let the dogs out? Woof, woof, woof. When the party was nice, the party was jumping. ፓሪ ሲል ፓርቲያችን ትዝ አለኝ። በቅርቡ የስልጣን ርክክቡን ከሰሜን ወደ ደቡብ ያሻገረው ፓርቲ ይህን ሙዚቃ የጋበዘኝ መሰለኝ። በልቤ እኔም መልሼ ጋብዤዋለሁ። አዲሱ ጠቅላይ ሚኒስትር የደቡብ ክልል ፕሬዝዳንት በነበሩበት ወቅት መናገሻ ከተማቸው የነበረችውን ከተማ ለቅቄ በመውጣቴ ላይ ነኝ። ሐዋሳን ቡጨቃውን ለመኮንኮም ስል ባልሰነብት ኑሮ ሐዋሳን እንዲህ ሙጥኝ ብዬ ባልሰነባበትኩባትም ነበር። ሳምንት አለፈኝ፣ ኧረ ከዛም በላይ። ስለ አዲሱ ጠቅላይ ሚኒስትር ያልሰማሁት ነገር የለም። ሊሾሙ ነው ተብሎ ጭምጭምታ ከሰማሁበት ወቅት አንስቼ ያመልኩበት ከነበረው ቤተክርስቲያን ጀምሬ የክልሉ አስተዳዳሪ ሳሉ ይኖሩበት እስከነበረበት ቤት ያልሄድኩበት ቦታ የለም። በየግሮሰሪው እየዞርኩ እታዛም እበርም እየተንደበለበልኩ ወሬ መቃረም አመል ሆኖብኝ ባልሰነብት ኑሮ እስካሁን ሻሸመኔ ገባ ነበር። ስንበታዬ ለክፉ አይሰጥም። ብዙ ወሬ ለቅሜያለሁ። አዲሱ ጠቅላይ ሚኒስትርም ከቡጨቃ አልዳኑ። ምን ያልተባለ አለ፣ ለወሬም አይመች። የዘርዛር ያንዘረዝረው ስንት አለ በሞቴ። በአንድ ግሮሰሪ ውስጥ የሰማሁት ትዝ አለኝ። ቡጨቃ ሸርደዳ ለምን የተሾሙበት ቀን 11 ሆነ? ሆን ተብሎ ነው ብለህ ነው? ታዲያስ ካልጠፋ ቀን ለምን በ11 ስልጣን ተሰጣቸው? አጋጣሚ ነው ባክህ። ወይ አጋጣሚ ያያ። የምን አጋጣሚ አመጣህ? አስቸኳይ ስብሰባ ተደርጎ መስከረም 11 ቀን በተወካዮች ምክር ቤት ፊት ላይ ቆሞ ቃለ መሐላ ፈጸሙ። ወደድክም ጠላህም ከዚህ በኋላ ይቺ ቀን ስትጠራ ትኖራለች። መስከረም 11 ኪኪኪኪ። ከዚህ በኋላ መስከረም 11 2005 ዓመተ ምህረት የምትል ሐረግ ስትመዘዝ ትኖራለች። ወቸ ጉድ! ይህም አለለካ። ሌላ ሸምገል ያሉ ሰው ደግሞ ሰውየው ጠቅላይ ሚኒስትርነት ከመሾማቸው በፊት እንዲህ ሲሉ ሰምቻለሁ። ወላይታ ሳይሆን አይቀሩም። ሃጌ ሾንገራ ዴያጌ ኢ ካውተሬኒ ነበር ያሉት። ብርጭቋቸውን ወደ ቴሌቪዥኑ እያነሱ ሃጌ ሾንገራ ዲያጌ ኢ ካውንቴሬ። ኃይለማርያም ደሳለኝ በቴሌቪዥን በመታየት ላይ ነበሩ። ሽማግሌው ለግሮሰሪው ተሰብሳቢ ትርጉሙ ተናገሩ። ከወላይትኛ ወደ አማርኛ ይህ ጣዕምና ለዛ ያለው ሰው በነገሰልን ይላል። ሽማግሌው ታሪክ አዋቂ መሆን አለባቸው። እንደገመትኩት የወላይታን ታሪክ ይዘረዘሩ ገቡ። ወላሄታ ማለት ተቀላቀል ማለት ነው። ከፈለገ ማንም ሰው ወላይታ መሆን ይችላል ሲሉ ቀጠሉ። ቻይናዊም ቢሆን ሲሉ አከሉ። ይህቺ እንኳን ለቀል የተመረጠች ሳትሆን አትቀርም። ግሮሰሪዋን ሳቅ አነቃነቃት። ሽማግሌው ስክር ብለዋል። ሆኖም አፋቸውን አያድጣቸውም። ወላሄታ በልዩ ልዩ ጎሳዎች ስብጥር የተመሰረተ ነው። ሁለቱ አበይት ነገዶች ማላ እና ዶጋላ ናቸው። በማላም በዶጋላም ስር አያሌ ጎሳዎች ይገኛሉ። በማላ ስር ትግሬ ማላ፣ በዶጋላ ስር ደግሞ አማራ ዶጋላ ይገኛሉ። ካላወቃችሁ ታሪክ አንብቡ። ዝም ብሎ መቀምቀም ዋጋ የለውም። ስለዚህ በወላይታ ብሔረሰብ ውስጥ ትግሬም አማራም ይገኛል ማለት ነው። እቺ ጠጋ ጠጋ አሉ አንድ ሌላ ጥርስ ወላቃ ሽማግሌ። ቆይ ከመቀምቀም ዕውቀት ይቅደም። ሽሜው ዝም ብለህ አዳምጥ። ጥርስ እስኪወልቅ ጠጥተሃል። ምን ዋጋ አለው? ካወቅ አውራ፣ ካላወቅ ዝም በል። የምናውቀውን እናውራበት። ቀጥሉ ቀጥሉ ጋሾ ላንሳ አለ አንድ ጎልማሳ። ነገሩን ከስር ለመያዝ የቸኮለ ይመስላል። ጋሾ ላቃን ዝም አስብልልኛ።
ቀጥል፣ አዳምጣለሁ አሉ ወላቃው ሽማግሌ። እንስማ እስኪ። ማላ ወላይታ የንጉሥ ወገን በመሆኑ አንሴ ከሚባል ንጉሥ ጀምሮ የወላይታን ሕዝብ ሲገዛ ይኖር ነበር። በኋላም ግን በትግሮ ማላ ጎሳ ተነጠቀ። አማሮ ዶጋላ ግን ቄሲጋዎች እና መለኛዎች ወደሚባሉ ጎሳዎች ተገምሶ ተግባሩ ሃይማኖት ሆነ። ቄሲጌቱ ካሻ እና መሊኜቱ ካሻ የሚባሉ ደብተሮቹን አስከብሮ ስራው ቅዳሴ ሆነ። ትግሮ ማላ ግን ንግስናውን ከዋናው ማላ ነጥቆ ተቀበለ። ካዎ ሚካኤል የሚባል ንጉስም ከትግሮ ማላ የነገሰ የመጀመሪያው ንጉስ ነው። ከየቱ ነው የምታገናኘው ጃል? ወላቃው ሽማግሌ አናጥቧቸው። ወላቃው ዝም በል እሺ ቀጥል። የትግሬ ጎሳ ወደ ወላይታ የመጣው እንዲህ ነው። ሹምጋይም ሚካኤል የሚባል የትግራይ ተወላጅ መጥቶ በወቅቱ ንጉስ ከነበረበት ከንጉስ ሊቼ ጋር ተዋወቀ። ከሚካኤል ጋር እህቱ መጣ ነበር። ቆንጆ ናት። ካዎ ሊቼ በፍቅሯ ነደደ፣ አገባት። ሚካኤል እህቱን አስቀድመው ቤተ መንግስት ገባ። የጦር አለቃም ሆነ። ሲዋጋ ጀግና ነው። በህዝቡ ተወዳጅ ሆነ። ህዝቡም ሃጌ ሸንጋራ ዲያይጌ ኢ ካውቴሬኒ ይህም ጣዕምና ለዛ ያለው ሰው በነገሰልን አለው። ከሚካኤል ጋር ሲነጻጸር ንጉስ ሊቼ ንቁ አልነበረም። ህዝቡ ሚካኤል የሚል ስሙን ወደ ሚካኤላ ለውጦ ያቆላምጦ ገባ። እድል ሲገጥመው ንጉስ ሊቼ ሞተለት። ህዝቡ ሚካኤላን ከጦር ሜዳ ተሸክሞ እየዘፈነ ቤተ መንግስት አስገባው። በሆታ ካዊቴ ሚካኤላ ቡሻሻይ ግርማ። ይሄው ነው ታሪኩ። አሃ ካዎ ሊቼ ሲሞቱ ካዎ ሚካኤላ እንደተተካው ካዎ መለስ ሲሞቱ ካዎ ኃይለ ማርያም ተተካ ለማለት ነው። ወላቃው ሽማግሌ ከት ብሎ ሳቁ። ወላቆ ገና አሁን ነው የገባሽ ነገር? ካዎ የኃይለ ማርያም ቡሻሻይ ግርማ። ሽማግሌው በወላይተኛ ቆመው ይጨፍሩ ጀመር። ወላቃው ሽማግሌም ተነስተው እግራቸውን እያመናዘጠዙ ይዘሉ ገቡ። ቆይ ካዎ ኃይለ ማርያም ማለት ንጉሳችን ኃይለ ማርያም መሆኑን አውቃለሁ። ቡሻሻይ ግርማ ማለት ደግሞ አልጋ ወራሻችን ግርማ መሆኑን አውቃለሁ። ለመሆኑ ግርማ ሲሉ ማንን ነው? ግርማ ብሩን ማለት ሆነው? አይገርምም? ግጥምጥሞሹ አይገርምም? ታሪክ ራሱን ይደግማል የሚባለው ብሂል ውሸት የለበትም። ካዎ ሚካኤላ ግርማ የሚባል ልጅ ነበረው። ከሚካኤላ ቀጥሎ ነግሷል። ግርማ ብሩ አልመጣልኝም ነበር። እንኳን አስታወስከኝ። ለምን ረሱት ልጄ? አሪፍ እኮ ነው። በ97 ሌሎች ኢህአዴጎች በዝረራ ከክርክሩ ሪንግ ውጭ ሲወጡ ግርማ ብሩ ቅንጅትን አንጠርጥሮት ነበር። ለምን ገሸሽ እንደተደረገ አልገባኝም። ሟቹ ወጣ የሚል ሰው ካየ ይህቺ ባቄላ ካደገች አትቆረጥም በሚለው ኢላማው ውስጥ ማስገባት ያውቅበታል ይባላል። ማለት አልገባኝም። ኃይለ ማርያም ትግሮ ወላይታ ነው ማለት ሆነው? ለአንበሳ አይመትሩ ለብልህ አይነግሩ። ወንድም ጫፉን አስይዣለሁ፣ ራስ ድረስበት። ፈጥሬ የነገርኩህ ነገር አይደለም፣ ታሪክን እየዘረዘርኩልህ ነው። ስለዚህ ህወሓት ኪንግ ሜከር በመሆን ብቅ ብሏላ። ጎልማሳው ጠጪ አንገቱን እንዳንቴና መዘዘ። ሚካኤል ስሁል በድርጅት መልኩ ይህን እያስታወስኩ ነው የተጓዝኩት። ወደ ሻሸመኔ አሮጌው አውቶቡስ እየተንገራገጨ ሙዚቃውን ያዳውራል። ሁሌ ዘ ዶግስ አውት። ሙዚቃው ቅኔ እየሆነብኝ መጣ። ውሻነቴን ረስቼ ባለቅኔ የሆንኩ መሰል ቃል መሰንጠቄን ማቆም አቃተኝ። ሻሸመኔ እየተቃረብኩ ነው። ከርካሳው አውቶቡስ ሙዚቃዬን ይዞብኝ ሄዷል። የሽማግሌዎቹ የወላይታ ዘፈን ከአእምሮዬ ተሰነቀረ። ካወይ ኃይለ ማርያም ቡሻሻይ ግርማ እያለከለኩ ሻሸመኔ የገባሁ። ቀጥሩ ምላሴን እንደ ቴፕ ክር ጎልጉሎታል። የላጭን መጅረብረብም ሆነ የምላሴን መጎልጎል መቆጣጠር አልቻልኩም። በአጠቃላይ የውሻ ጸባይን መግራት አልቻልኩም። ለምንስ እገራለሁ? ይህ አንጎል ሰዋዊ ጠባይ ውሻነትን ሊከለክለኝ አይገባም። ውሻ እንደሆንኩ ላጭን የሚያጅረበርብም ሆነ ምላሱን የሚጎለጉል ጠባይ ብልሹ ስለሆነ ሳይሆን ተፈጥሮ ያስገድዶት ነው።
የኔ ሰዋዊ ጠባይ ግን ተፈጥሮን ሳይቀር መጋፋት ልማዱ ነው። ያማረውን ከማድረግ የሚገድበውን ይሉኝታ አለበት። ማመጽ ፈልጎ እንኳን እንዳያምጽ ፍርሃት በፀጉሩ ልክ በቅሎበታል። ውሻ ሰው ግን ይህንን የመሰለ አጋጉል ነገር ሳላራግፍ አልቀረሁም። በእርግጥ አሁንም ቢሆን ውሻ መሆኔን ፍርሃትን አስቀርቶልኛል ማለት አይደለም። ቅዝምዝምና የእብድ ውሻ በሽታን አጥብቄ እፈራለሁ። ከሁለቱ ፈጣሪ ሰውሮኝ አዲስ አበባ አገባ ዘንድ ጸሎት ከልቤ አድርሻለሁ። ይኸው ሻሸመኔ ገብቻለሁ። መሀል አስፓልቱን ይዤ በዝግታ ወደ አቦስቶ መንደር በመጓዝ ላይ ነኝ። ሻሸመኔ ትርምሷ እንኳን ለሰው ለውሻም እንደማይመች አየሁ። አይመጥንም። የንግድ ከተማ እንደመሆኗ መጠን ግማሹ አነግቶ፣ ግማሹ ተሸክሞ፣ ከፊሉ አቁርሮ፣ ከፊሉ ደግሞ አንጠልጥሎ ይተረማመስባታል። ትንሿ መርካቶ ብትባል አያንሳትም። አይ መርካቶ የሚለው ባለቅኔ ጸጋዬ ገብረመድኅን ግጥም አስታወሰኝ። አይ መርካቶ አገር ከየጉራው ወጥቶ አንቺም ብሎ ነቅሎ መጥቶ የሳንግሱን ጓዙም ሞልቶ ሁልቆ መሳፍርትሽ ፈልቶ ባንቺ ባዝነው ተንከራቶ እንደ ባዘቶ ተባዘቶ ታንጠራውዞ ዋትቶ አይ መርካቶ። ሌሎቹን ስንኞች አላስታውሳቸውም። ከሰውነት ወደ ውሻነት ስለወጥ ተዘንግተውኝ ነው እንጂ የጸጋዬ ስንኝ የሚረሱ ሆኖ አልነበረም። የሻሸመኔ ጋርዶች ቃጭል እግዚኦ ማረና ያስብላል። የአህያ ጋርዶቿ ሳይቀር ታርጋ እንዲለጥፉ ተገደዋል። ከዚህም ሌላ ከኋላቸው አብረቅራቂ ነገር በካስማ ተመቶባቸዋል። ማታ ማታ ስለሚጓዙ ከመኪና አደጋ እንዲጠብቃቸው ሳይሆን አይቀርም። ውሻ በመሆኔ ይሁን እንጃ አይኔ መርጦ የሚያየው ትንግርቱን ነው። ባይሆንም አኑሮ ስንት የሚታይ ጥሩ ነገር ነበር። ባጃጆቹ ሲታጠፉም ሆነ ሲነሱ አቅል የላቸውም። ጄሪካን እንጂ ሞተር የሚያሽከረክሩ አይመስላቸውም። ሹፌሮቹ እንዳለ 4 ባጃጆች ለጥቂት ባይስቱኝ ኑሮ እስካሁን ከህያውነት ወደ ጥንብነት ተሸጋግሬ ነበር። ልጆቼን ገና ቆንጆዋን ባለቤቴ ሳላይ መሞት እንደማልፈልግ ማን በነገራቸው። ለአይነ ስጋ ሳልበቃ እንደማልሞት ተስፋ አለኝ። ጽኑ ተስፋ። ለአይነ ስጋ ስል ስጋ ትዝ አለኝ። ይህ የውሻ አእምሮዬ የቱን ከየት እንደሚያገናኘው ሊገባኝ አልቻለም። ወቸው ጉድ! አሁን አይነ ስጋ ከስጋ ጋር ምን አገናኝ? ባይሆን ለግብረ ስጋ ብዬ ባስብ ኖሮስ በሆነ። አቦስቶ ከሚባለው መንደር ስቃረብ አንድ ስጋ ቤት አየሁ። በኪሎ እገዛ ይመስል ከፊት ለፊት ተገተርኩኝ። ለአያሌ ደቂቃዎች ስቁለጨለጭበት ጊዜ ስጋ ቆራጩ ሳላይሰጥ በሚባል የሚጠራ አጥንት ግንባሬ ላይ ፈንክቶ አባረረኝ። ስጋ ቆራጭ ተስፋ አስቆራጭ ሆነብኝ። እንደ ስጋ ቆራጭ በዚች ምድር ላይ ስስታም ይኖራል ብዬ መገመት ያዳግተኛል። ስጋ ቆራጩ እኔን ወሮ የመታበትን አጥንት ተመልሼ ላነሳው ብሄድ የሂማሊያን በረዶ የመሰለ አጥንቱን አገኘሁት። ጉንዳን የምትመገብ ፍቅፋቂ ስጋ እንኳን ላዩ ላይ የለችም። እንዴት አባቱ ነው የመለመለው ባካችሁ! ፍቅፍቅ አድርጎታል እንደ ለንቋጣ ሽመል። ስጋ ቆርጣለሁ ስል ተስፋ ቆርጬ እንደገና ፊቴን ወደ ስጋ ቤቱ ሳልመልስ ሄድኩኝ። ሌላ ስጋ ቤት ብፈልግ ሳይሻል አይቀርም። ከአንድ ሙዚቃ ቤት የተከፈተ ዘፈን ጆሮዬን አወናጨፋቸው። ዘፈኑ ስጋን በተመለከተ ባይሆንም ስጋ እንደ ጉድ የሚበላበትን አካባቢ ስለሚያነሳ ሳይሆን አይቀርም ቀልቤን የገዛው። ጌዲዮኛ ዘፈን ነው። እዛ ከበሬ የማይበላው ድምፁ ብቻ ነው ሲባል ሰምቻለሁ። ወደ ኋላ አልመለስ ነገር እንግዲህ። ምንም ውሻ ብሆን ዓላማዬን እንዳልዘረጋ የሰውነት አእምሮዬ ያስታውሰኛል። ሲርበኝ እንዲህ ስለሚያደርገኝ እንጂ ለስጋ ብዬ ከሻሸመኔ ጌዲዮ ድረስ ለመሄድ መመኘት ነበረብኝ። ወቸው ጉድ! እየተልቀመቀምኩም ቢሆን አዲስ አበባ መግባቴ የማይቀር ነው። 4 ኪሎ ጀግና አይሞትም የሚባል ስጋ ቤት መከፈቱን ሰምቻለሁ። የስጋ አምሮቴንም የሚያስወጣ ስጋ ይጥሉልኛል የሚል ተስፋ ግን የለኝም። ስጋ ቆራጭ እያለ ምን ስጋ ይበላል? ውሻ ባልሆን ኑሮ ጀግና አይሞትም የሚባለው ስጋ ቤት ቢከፈት ባይከፈት ከጉዳይ ባልጣፍኩት። ባለፈው ሐዋሳ ያለው ነው 2 መንገደኞች እየተሳሳቁ ሲያወሩ የሰማሁት። አንደኛው አዲስ አበባ ደርሶ የተመለሰ ሰው ሳይሆን አይቀርም። አረ ተበጠበጥን ሲል ነበር የደረስኩት።
አበዙት እኮ አበዙት። እንዴት? 4 ኪሎ ጀግና አይሞትም የሚባል ስጋ ቤት ሳይቀር ከፈቱለት እኮ። አንተ ደግሞ እንኳን ልኳንዳ ቤት ሌላስ ቢከፍቱለት ምን ጨነቀ? የሰው አሸርጋጅነት እንጂ። ኧረ ዝም በል። አንባቢ ነው ይባል አልነበረም እንዴ? ይባል ነበር። አዎ ድሮ። ምን አለ ህልቆ መሳፍርት መጽሐፍት ነበሩት ከማለት ከቤተ መንግስት አውጥተው አንድ የህዝብ ቤተ መጽሐፍት ቢከፍቱለት። መቼስ እዛ ማን ያነባቸዋል? ምን ማለት ነው ጃል? አዎ የቤተ መንግስት ኑሮ መቼም ጥድፊያ በበዛበት እንደሆነ ነው የምንሰማው። አንዴ ቢዚ ነበር ይሉናል፣ አንዴ አንባቢ ነበር ይሉናል። ያም ሆነ ይህ መጽሐፍቱን ለህዝብ ቢረዱ መልካም ነበር። ሀገራችንን ቤተ መጽሐፍት እንጂ ስጋ ቤት አልቸገራት። ከዚህ በኋላ ያሉትን አልሰማዋቸውም። ስጋ ቤት ከሚለው ላይ አስምሬ መንገዳቸው መንገዴ ባለመሆኑ ተመለስኩ። ይህ ውሻነቴ የነገረኝ ቃል ነው። ስጋ በተባለ ቁጥር ሰፍ ማለት ጀምሬያለሁ። ወደ ሰውነቴ ብመለስ ከግብረ ስጋ ይልቅ ስጋ እንደማስቀድም አልጠራጠርም። ልኳንዳ ቤት ሄድና ስጋ ቆራጭ እላለሁ። አቤት ይለኛል። አቤት አይበለውና ሰውን መቼስ ቢላዋዎቹን እያፋጨ ሳያናግረኝ አይቀር። ኪሎ ስጋ ስንት ነው እለዋለሁ። መቼስ ዋጋው እሳት መሆኑ ግልጽ ነው። ቢሆንም እስኪ 10 ኪሎ ስጋ ቁረጥልኝ ብዬ ረብጣ ገንዘቤን ሆጭ አረግና ቁጭ ብዬ መመተር መዋጥ ይሆናል ተግባሬ። ለዛ ያውቀኝ ብቻ ሰው ለመሆን። ሰው ባለመሆን የሚታጡ ነገሮች አንዱ ስጋ ለመሆኑ ጥርጥር የለውም። የአቦስቶም መንደር አካላት ገብቻለሁ። የሆዴ ነገር መላላ በጅለትና ጠገብ ስል ደግሞ ስጋ ከመለቃቀም ወሬ ወደ መለቃቀም እገባለሁ። ሻሸመኔስ ምን እየተባለ ይሆን? ስለ አዲሱ ጠቅላይ ሚኒስተር ሌላም ወሬ ካገኘው ብቻ አልምርም። ለ2 ሳምንታት ያህል በደረሰብኝ ከፍተኛ ጉዳት ሻሸመኔ ወድቄ ባልሰነበት ኖሮ እስካሁን አዲስ አበባ በገባው ነበር። ግራ ታፋዬ ክፉኛ ተጎድቷል። ይኸው ሩህያዬን ለመያዝ እንኳን መልቀምቀም ሳልችል ሰንብቻለሁ። የነፍስ ነገር ሆኖብኝ የሆነ ያልሆነውን ብቻም ሳይሆን ሰው ለነበረው ውሻ ቢነግሩት ሊቀፈው የሚችለውን ሁሉ በላውኝ። ምንኛ ብረገም ነው። የተከበርኩት ሰውዬ ከውሾች በታች ይኸው ሆኜ ቁጭ ብያለሁ። ግራ ታፋዬን በአጥንት ቅዝምዝም ያወለቀኝ የአጠላይ ሰናይ ስጋ ቆራጭ ነው። ስራመድ የኋላ ግራ እግሬን እንደ ሳምሶናይት አንጠልጥዬ ነው። በዚህ አረማመዴ እንኳን አዲስ አበባ ከሚቀጥሉት ከተማ እንኳን የመድረስ እድል ያለኝ አይመስለኝም። ቢሆንም ጥቂት ላገግም በማለት እንጂ መንገዴን መቀጠሌ የማይቀር ነው። ከመንገዴ ያዘገየኝ አያሌ መሰናክሎች በህይወት ዘመኔ ሁሉ ሲያጋጥሙ ይኖረዋል። ነገር ግን አንዳቸውም አስቀርተውኝ አያውቁም። ከሰውነት ወደ ውሻነት በወርድም ለየትኛውም መሰናክል እጅን ለመስጠት አልፈቅድም። ከቅዝምዝም ወደ ቅዝምዝም ህይወት እንዲህ ነች። አንዱ ዝቅ ብለን ለማለፍ ስንሞክር ሌላኛው ደግሞ ቅዝምዝም ያገኘናል። እንደ ስፌት መኪና ከኋላዬ እንቢጥ እያልኩ አቦስቶ የሚባለውን መንደር ለቅቄ ወጣሁ። የሻሸመኔ እምብርት ድልድዩን ተሻግሬ ወደ ሰሜን ስጓዝ ከቆየው በኋላ መልካ ኦዳ ወደሚባል ሰፈር መድረሴን ተረዳሁ። እንደ ለማኝ እህል ውጥንቅጡ የወጣ እንግሊዘኛ የሚያወሩ ሰዎች እየበረከቱ ሲመጡ ከራስታዎች መንደር መድረሴ ገባኝ። እንደሰማሁት በጥንት የባርነት ዘመናቸው ባሪያ አሳዳሪዎቻቸው እንዳይስሟቸው ነበር አሉ ቅጣምባሩ የጠፋው እንግሊዘኛ መናገር የጀመሩት። የአፍ ወለምታ ሆኖ ካልሆነ በቀር ኢትዮጵያ ከመጡ በኋላስ ቢተውት ይሻል ነበር። በካሪቢያን ደሴቶች ላይ ፍዳቸውን የሚያበሏቸው ባሪያ አሳዳሪዎች እዚህ ባለመኖራቸው በሚስጥር ቋንቋ መነጋገሩ አስፈላጊ አይመስልም። ይህ ፑቱዋ የሚሰኘው ቅይጥ እንግሊዘኛ ቋንቋቸው ሚጥሚጣ እንደለበለበው ሰው ከንፈር ማወጫመድና ነፋስ መጣል መንፋትን እንደሚጠይቅ ተገንዝቤያለሁ። ራሱን የቻለ የአፍ ጂም ነው ማለት ይቻላል። በፑቱዋ እያወሩ ከሚያልፉ ራስታዎች ኋላ የሚከተሉት 2 ሰዎች ክፉኛ ሲያሟቸው ሰምቻለሁ። ሀገሩን ሁሉ በከሉት። ወጣት አልተረፈም። ሁሉንም ከኢየሱስ ወደ ሱስ አሸጋገሩት። ግን እኮ
ሀገር ወዳዶች መሆናቸውን መዘንጋት የለብንም ሲል ሰማሁት። ሁለተኛው እንዲህም ብሎ ሀገር መውደድ የገበሬ ማሳ ሁሉ የአደንዛዥ ዕፅ መዝሪያ ሆኗል። ገበሬውም በአንድ ሄክታር ላይ ከሚሰበስበው የበቆሎ ሰብል ይልቅ በአንድ ካሬ ላይ የሚዘራው ዕፅ ስለሚያከብረው ሳይወድ በግዱ የዕፅ አዝማሪ ሆኗል ሲል የመጀመሪያው ሰው ተቃወመ። ክፉኛ የጠላቸው ይመስላል። ይህ ወጣቱ ሁሉ በዕፅ የነወለለ እንዲሆን አድርገውታል። አዳሜ እንደ ጥቅምት ቀፎ ታጥኖ መሰቀል ልማዱ ሆኗል። ታዲያ ምን ዋጋ አለው? ሁልጊዜ ሲታጠን እንጂ ንቡንም ማሩንም እስካሁን አላየንም። ኪኪኪኪ በላት ታስቀኝ። እውነቴን እኮ ነው። ዝም ብሎ ማጉፈጥፈጥ ምን ዋጋ አለው? ንብ ስትል አለ ሁለተኛው ወግ ለመቀልበስ በሚመስል መልኩ። በልበል እኔ የፓርላማው ምልክት ንብ ሳይሆን የተፈጥሮዋን ንብ ነው ያልኩት። የተውነውን ነገር አሉ። ምኑን ነው የተውነው? ሁለተኛው ጎተጎተ። ፓርቲውን ወይስ ንቡን? ንቡንማ እንዴት እንተወዋለን? ዝም አልከኝ እኮ ጃል። ስለ አዲሱ ጠቅላይ ሚኒስትር ዝምታን የመረጥክበት ምክንያት አልገባኝም ሲል ጫፉን አስያዘው። ተወው በል። እንዴት? ለወሬ አይመቹ እየተባለ ነው። አልገባኝም። ጠብሰቅ ላለ ትችትም ጠለቅ ላለ አድናቆትም አይመቹም የሚሉ አሉ። በበኩሌ ትክክል ይመስለኛል። ለሁለቱም አይመቹም። የፖለቲካ እውቀታቸው ምን ያህል እንደሆነ ለማወቅ አልቻልኩም። ባለፈው ፓርላማ እርማቸውን ቢቀርቡ እንደ ተጣዳ አጥሚት ግንፍል ሲሉ ሳይ ግራ ገባኝ። አግሬሲቭ መሆናቸው ከመለስ የላስኩት አሞሌ አለ ለማለት ያህል ይመስላል። በዛ ላይ ምን ተቃዋሚ የሌለበት ፓርላማ መረከባቸውን ሊያውቁት በተገባ። የተጣደ በረት ውስጥ ገብተው ፉገሳውን ምን አመጣው? በበኩሌ ተስፋ ነበረኝ። ምን አይነት ተስፋ? አዲሱን ጠቅላይ ሚኒስትር እንደ ሌሎች ከጫካ አልመጡምና አውሬኛ ጸባይ አይኖራቸውም የሚል ተስፋ ነበረኝ። ሙሉ በሙሉ ለውጡ ያመጣሉ የሚል ግምት ባይኖረኝም ቢያንስ የተለሳለሰና ከፖለቲካ ጨዋታ ይልቅ ለሀገራዊ ግንባታ ትኩረት የሚሰጥ አሰራር ይዘረጋሉ የሚል ተስፋ ነበረኝ። በእስር የሚማቅቁ የፖለቲካ እስረኞችን በመፍታት የህዝቡን ልብ ይማርካሉ የሚል ተስፋም ነበረኝ። ኢትዮጵያ ህዝብ ድብርት ውስጥ እንደሆነ ማወቅ ቀላል ነው። መነቃቃት ይፈልጋል። በሁሉም ዘርፍ መነቃቃት ይፈልጋል። አነቃቂ መሪ ያስፈልገዋል። ዝም ብሎ እናስቀጥላለን እያሉ ማላዘን ምን ዋጋ አለው? በገደምዳሜ እንቀጥላለን ማለታቸው ይሆን? ማን አትቀጥሉ አላቸው? የፕሮፓጋንዳ ቅርሻት የሰለቻቸው ህዝብ እንደሆነ ያውቃሉ። ብቻ ገምታለሁ የጅል ረቅሶ መልሶ መላልሶ እንዲሉ ጠዋት ማታ በፕሮፓጋንዳ ከሚያሰለቹን ላብን ጠብ አድርጎ በመስራት ቢማርኩን ተገቢ ነው። ሁለቱ ሰዎች ከዚህ ቀጥለው ያወሩትን አልሰማውም። እንዳይስዙ ጭስ ወደ ኋላ እየቀረው መጥቼ ድምጣቸው ራቀኝ። የውሻ ጆሮ ባይኖረኝ ኖሮ እስካሁን ያወሩትንም የመስማት እድል አይኖረኝም ነበር። ከወሬያቸው እንደተረዳሁት በአዲሱ ጠቅላይ ሚኒስትር ላይ ቡጢ መሰንዘሩ የማይቀር መሆኑ ነው። ቀበቶን ጠበቅ ትከሻን ሰበቅ አድርጎ በስራ ከማሳመን በቀር ሌላ አማራጭ እንደሌላቸው ተረዳሁ። ፖለቲካ የደላላ ምላስና የፈላስፋ አእምሮን ይፈልጋል። በዚህ ጊዜ ማጥፋት ተገቢ አይደለም። እኔ እንዲህ አይነቱን ወሬ ከመስማት መቆጠብ ፈልግ ነበር። ሆኖም አመል ሆኖብኝ ወደ ኋላ ጎተተኝ። ይህም ባላደርግ ኖሮ እስካሁን አዲስ አበባ በገባው ነበር። የምወዳት ባለቤቴንም ባየሁ። ሆኖም ጆሮዬን ላሸንፈው አልቻልኩም። አረ ለመሆኑ የባለቤቴን ጉዳይ እንዴት ሆኖ ይሆን? አግብታ ይሆን? ረስታኝ ይሆን? አይደረግም አይባልም። ያችን ልዕልት የመሰለች ቆንጆ እስካሁን ማን ብቻውን ያስቀምጣታል? ያችን የጥቢ ጽጌረዳ የመሰለች ውብ እስካሁን ማን ሳያቅፋት ያልፋል? ከቶ በምን ክንፍ በሬ አዲስ አበባ በገባሁ። የሻሸመኔን ከተማ የግድ ዘልቄ በመውጣት ላይ ነኝ። ሻሸመኔ እስከ ውጥንቅጧ ወደ ኋላዬ እየቀረች ነው። ወደ ውሻነት ከመለወጤ በፊት ያኔ ሰው እያለሁ በ1903 ዓመተ ምህረት እንደተመሰረተች ሰምቼ ነበር። ከ100 ዓመታት በላይ ያስቆጠረች ግን አትመስልም። ከአዲስ አበባ 250 ኪሎ ሜትር ርቄ ሻሸመኔ መገኘቴን አንድ የአሞራ ፌርማታ ቢልቦርድ አረዳኝ። ሩቅ ነኝ፣ ገና ሩቅ ነኝ። አሰልቺ ጉዞ ይጠብቀኛል።
አንድ ሐሳብ ብልጭ አለልኝ። ከአንድ የተከመረ አሸዋ ጥግ የቆመ አይሱዙ መኪና ሳይ ነው። ያልጫነው ነገር አልነበረም። ዱባ፣ ጫት፣ ጥቅል ጎመን እንዲሁም የሹፌሩ ቦቲ ጫማ። አሸዋው ላይ እንደምንም ከወጣው በኋላ ወደ መኪናው በደመነፍስ ዘለልኩ። የቁስሌ ህመም ነፍሴን ከስጋዬ ሊለያት ደረሰ። ህመሜን ዋጥ አድርጌ ያረፍኩበትን ተመለከትኩ። በግራዬ የእግር ኳስ የሚያክል ዱባ፣ በቀኜ የተገነዘ ድንክ የሚመስል ጫት። ቦቲ ጫማው እንደ ፈነዳ ሽንት ቤት ያውዳል። መኪናው ላይ ከወጣው በኋላ አንድ ክፉ ስጋት አስጨነቀኝ። መኪናው ወዴት ይሄድ ይሆን? እንዳሰብኩት ወደ አዲስ አበባ ይዞኝ ይከንፍ ይሆን? ወይስ ደግሞ ወደ ሌላ ከተማ? ወደ አዲስ አበባ መሆን አለበት። እጣዬን ለመከተል ወሰንኩ። አይሰነብቱት ሰነበትኩ። ከውሻነቴ ላይ እንኳን ህይወት ተጨልፎብኝ በአንድ የበቆሎ አዝመራ ውስጥ ወድቄ ሰነበትኩ። ደግነቱ የበቆሎ አዝመራ ውስጥ እንደምንም እየተንፏቀኩኝ መግባት የጠቀመኝ እንጂ የጥንብ አንሳ ስንቅ መሆኔ አይቀርም ነበር። የግድን ቬጂቴሪያን ሆኜ ሰነበትኩኝ። የደረቀ የበቆሎ እሸት ስግጥ። ይህ የሆነበት ምክንያት በሌላ አይደለም፣ ባጃጅ ገጭቶኝ ነው። የውሻ አምላክ ጠበቀኝ እንጂ ውሻነቴን እንኳን ለጥቂት ላጣው ነበር። አንድ ቀዥቃዣ የባጃጅ ዘዋዋሪ ለት ሞጣለኝ። ሆኖም ሙሉ ለሙሉ አላገኘኝም። ጎኔ ከግራ ወደ ቀኝ እስኪዞር ጎንጦኝ ሲያልፍ ወገቤ እንደ ደጋን ታጥፎ ቦይ ውስጥ ራሴን አገኘሁት። ወቅቱን ያልጠበቀ ዝናብ ሲጥል ነበር ያመሸው። ጎርፉ እንኳን አንድ ኮስማና ውሻን ቀርቶ ዝሆንንም እንዳሮጌ ጫማ እያንከባለለ መውሰድ የሚችል ነበር። ሻሸመኔ ቆሻሻ ጋር እያዥመለመለ ቁልቁል ይዞኝ ተፈተለከ። እንኳን ለመውጣት ልሞክር እግሮቼን እንኳን ማንቀሳቀስ አልችልም ነበር። ሲያሻው ከስርቻ እየወተፈ፣ ሲያሻው ከጉልምጥ እያጋጨ ሲያንገላታኝ ካመሸ በኋላ ከአንድ አነስተኛ ወንዝ ጨመረኝ። ወንዙም በደንብ ተስተናገደኝ። ሲያሻው ከቋጥኙ፣ ሲያሻው ከግንቡ ጋር እያጋጨ የሻሸመኔን ከተማ አውጥቶ የበቆሎ አዝመራ ካለበት ሜዳማ ስፍራ ተፋኝ። ከሊጥ የወጣች ጫጩት መስዬ ወድቄ አደርኩ። ቢነጋም መነሳት አልቻልኩም። እዛው ተልሞስሙሼ ፀሐይ ሲቀቅለኝ ዋልኩ። ወደ ማታ የሞት ሞቴን እየተንፏቀቅኩ ከቅርቤ ወዳለ የበቆሎ አዝመራ ገብቼ ተዘረርኩ። ለስንት ቀናት እንደሰነበትኩ አላውቅም። ቀን መቁጠር ካቆምኩ ቆይቻለሁ። በነሲብ ያገኘሁትን ቀን ከመኖር በቀር ምርጫ የለኝም። ወቅቱን ያልጠበቀ ዝናብ ብቻም ሳይሆን ወቅቱን ያልጠበቀ ጎዶሎ ቀንም ያንገላታኝ ነው። ይህ የእኔ ብቻ ሳይሆን የሀገሪቷ ዕጣ ፈንታ ነው። በነሲብ መኖር። ወቅቱን ያልጠበቀ ዝናብ ሰብሏን ሲያራግፍ፣ ወቅቱን ያልጠበቀ ርዕዮተ ዓለም እንደ ሾህ አክሊል አናቷ ላይ ሲጫንባት፣ ወቅቱን ያልጠበቀ መሪ እንደ ድንጎላ ፊት ብሎ ሲጋልባት ትታየኛለች። የታላላቆቹ ታላቅ እንዳልነበረች የታናነሾቹ ታናሽ ሆናለች። እንደኔ ከሰውነት ተርታ ወደ ውሻነት እንደወረዱ ዜጎች ጎርፍ እንደሚያንገላታቸው ግፋፎ ማንም እንደፈለገ ይወስዳቸዋል፣ ይነዳቸዋል፣ ይጋልባቸዋል። ጎርፍ ላይ የወደቀ ቅጠል የራሱ አቅጣጫ እንደሌለው እንዲሁ ነን። ሆኖም ማን ተስፋ ይቆርጣል? እንደገና ወደ ከተማው እምብርት መጣሁ። ባጃጅ ባየው ቁጥር እየደነበርኩ የአዲስ አበባውን ጎዳና ይዤ መጓዝ ጀመርኩ። እየተጫመድኩ ባለፈው ተሳፍሬበት የነበረው አይሱዙ መኪና እዛው እንደ ምርኮኛ የጣሊያን ታንክ ተገትሮ ይታያል። ተበላሽቶ ባይቆም ኖሮ እስካሁን አዲስ አበባ ገባ ነበር። ምን እንደጎደለበት ባላውቅም ብጠብቅ ሊሄድ ባለመቻሉ ነበር ከወገቡ የወረድኩት። ብሄድ ኑሮ ለባጃጅ አደጋ ባልተዳረኩም ነበር። ምን ዋጋ አለው? ስለ ትላንትናው ማሰብ ፋይዳ የለውም። ከቆመው የአይሱዙ ጀርባ ሌላ አይሱዙ ቆሟል። ጥቂት ተገልቦ የሚታየው ሰማያዊ ኬንዳ መለስተኛ የድንች ተራራ መጫኑን ያሳብቃል። ወደ አዲስ አበባ እንደሚሄድ መገመት አላዳገተኝም። እንደገና እድሌን ለመሞከር ቆረጥኩ። አስቸጋሪው ነገር እንዴት ወደ አይሱዙ ጀርባ ላይ መውጣት እንደምችል መዘየዱ ነው። ከፊት ተበላሽቶ እንደቆመውና ባለፈው እንደወጣሁበት አይሱዙ መወጣጫ የሚሆነኝ የአሸዋ ክምር የለም። እስኪመሽ ድረስ መውጫዬን ሳውጠነጥን ቆየሁ። በጥፍሬ እየቧጠጥኩ ለመውጣት ሞክሬ ነበር፣ አልተሳካልኝም። ያለኝ አማራጭ ከፊተኛው አይሱዙ ላይ ወጥቼ ወደዚህኛው አይሱዙ መዝለል ነው። ሌላ አማራጭ የለኝም።
ከአሸዋው ክምር ላይ ከወጣሁ በኋላ ተበላሽቶ ከቆመው አይሱዙ ወገብ ላይ ቁብ አልኩ። ሁለቱ መኪኖች ያላቸው ርቀት በአይኔ ለካሁት በግምት 4 ሜትር ይሆናል። ባጃጁ ወገቤን ባይቀለጥመው ኖሮ ለመዝለል አይከብደኝም ነበር። ነገር ግን እንደ አቦ ሸማኔ መወርወር የሚያስችለኝ ወገብ ከወዴት ይመጣል? ተኮርጉጃለሁ። ዝናብ እንደመታት ቆለኛ ፍየል ተቀፍድጃለሁ። የመጣው ይምጣ እንጂ መዝለሌ ነው። ያው አስፓልቱ ላይ ከተፈጠፈጥኩም ልፈጥፈጥ እንጂ ከመዝለሌ የሚያግደኝ ነገር ፍርሃት የለም። ግን ደግሞ አጉልጉራ ከሆነ በሁለቱ አይሱዞች መሃል ላይ አጥንቴ ሊለቀም ይችላል። አምላክ ያውቃል። ዝልል ዝልል የሚል መንፈስ ወደፊት ሲነጥቀኝ ይቅርብህ፣ ተከስክሰህ መቅረትህ ነው። ያቺን ቆንጆ ሚስትህን አይኖች ሳታይ መሞትህ ነው። ልጆችስ የሚል መንፈስ ደግሞ ወደ ኋላ ሲስበኝ ሁለቱ የድፍረትና የፍርሃት መናፍስት ዥዋዥዌ ሲጫወቱብኝ ከቆየው በኋላ አይኖቼን ጨፍኜ አንዱን መረጥኩ። ውሻ ከሆንኩ ወዲህ እንዲህ አይነት ድምፅ አውጥቼ አላውቅም። እንደገናም እንዲህ አይነት ድምፅ መድገም የሚችል አይመስለኝም። ይህ ደመነፍሳዊ ድምፅ የዓለም የሙዚቃ መሳሪያዎች በሙሉ አንድ ላይ ቢመቱ አያወጡትም። የሞዛርት ጣዕም፣ የቤትሆቨን ጅማትም፣ የያሬድ ማህሌትም ይህንን ድምፅ አያወጡትም። ወደ ኋላም ወደፊትም እንዲህ አይነት ድምፅ አይወጣም። ይህን ድምፅ ያወጣሁት ከዛኛው አይሱዙ ወደዚህኛው አይሱዙ በደመ ነፍስ ስዘል ነው። የፈጣሪ ያለ። ለጥቂት ደቂቃዎች ከወደኩበት ሳልነቃነቅ ቆየሁ። ወገቤ እንደ ሰንበሌጥ ከሁለት የተሰነጠቀ መሰለኝ። አጥንቶቼ በሙሉ ለየብቻቸው ተለያይተው የወደቁ መሰለኝ። የሞትኩም መሰለኝ፣ ያለሁም መሰለኝ። የት ላይ ወድቄ ይሆን? አስፋልቱ ላይ ወይስ አይሱዙ ላይ? አይኖቼን በመከራ ገለጥኳቸው። ራሴን ድንች ላይ ያገኘኋቸው። የአይሱዙ ጀርባ ላይ አይኖቼን እንደገና ገጠምኳቸው። መትረፌን ማሰብ አልፈለኩም። አስፋልቱ ላይ ተከስክሼ አጥንቴ የተበታተነ መስሎኝ ነበር። ነገር ግን የባለፈው ስሜት እንጂ ሌላ አልነበረም። ጥቂት እረፍት ካደረግኩ በኋላ ሹፌሩና ረዳቱ እንዳያዩኝ በመስጋት ኬንዳውን ሰርስሬ አፈር አፈር የሚሸተውን ድንች ጎርጉሬ ገብቻ ተደላደልኩ። እስካሁን ሹፌሩና ረዳቱ አልመጡም። መቃሚያ ቤት ገብተው ያንኑ መከረኛ ጫት እያመነዠኩ ይሆናል። መምሸቱን ማን በነገራቸው? የድካሙም የህመሙ ስሜት ተጫጭኖኝ ብዙ ከቆየው በኋላ የሞተር ድምፅ ሲያጓራ ሰማሁ። መጥቷል ማለት ነው። ሞተሩ ስሪያ ላይ እንዳለ ጅብ ሲንበቀበቅ ከቆየ በኋላ ጉዞውን ጀመረ። የአፄ ኃይለ ሥላሴ መንፈስ እስካሁን የምንሳፈፍበት ከተማ ወደ ኋላዬ መቅረት ጀመረ። ሻሸመኔ። ስለ ኃይለ ሥላሴና ስለ ሻሸመኔ ማውጠንጠኔ አልተወኝም። ሆኖም ግን ይህንን ሐሳብ ከአእምሮዬ መንጭቄ ለማውጣት ታገልኩኝ። ፍሬ አልባ ትግል። ሻሸመኔን ከራስ ተፈሪ መነጠል እንደማይቻል እንዲሁ ይህንን ሐሳብም ከአእምሮዬ መነጠል አልተቻለኝም። ከዚህም ጋር የማርከስ ጋርቬ መንፈስ በስተ ምስራቅ ፈለል ብሎ እንደተንጠለጠለችው ሙሉ ጨረቃ ያበራብኝ ጀመር። ማርከስ ጋርቬ የተመኛት አፍሪካ እንዴት እንደሆነች ባየ፣ ሰዎች ከሰውነት ወደ ውሻነት የተለወጡባት ከሰብአዊነት የክብር መንበር ላይ ወርደው አመድ ላይ የወደቁባት እንደሆነች ቢያውቅ ምን ባለ? የነጻነት አርማ ያላት፣ የአፍሪካ መመኪያ ያላት፣ የጥቁሮች ኩራት ያላት ኢትዮጵያ ዛሬ ምን እንደሆነች ቢያይ ምን ባለ? የሹፌሩና የረዳቱ ድምፅ ከጋቢናው እየወጣ ይሰማኛል። ሳይመረቅኑ አልቀሩም። ቢራም የተጎነጩ ይመስላል። አቋቋምሽማ ልብ ያስደነግጣል የሚለውን የጥላሁን ዘፈን ይሰማኛል። ረዳቱ ይሁን ሹፌሩ አላውቅም፣ አጣሞ ሲዘፍነው ይሰማውኝ። አቃቃምሽማ ልብ ያስደነግጣል፣ ተርዚና ሲወጠር ከእንስራ ይበልጣል፣ የምትበይው መስሎት ያየሽ ሰው ያመልጣል። ይህን እየሰማው ከፊት ለፊት አንዲት ሴት ልጅ ታወዛውዝ ተመለከትኩ። አይሱዙ ፍጥነቱን ቀነሰ። ድምጻቸው ይሰማኛል። እንያዛት እባክህ አለ አንደኛው። የአምላክ ስጦታ ናት። ልክ ብለሃል፣ ያለ ሴት መንገዱም አይገፋው። ሌላኛው መለሰ። ከላይ ትውጣ ወይስ ጋቢና ትግባ? ከላይ ትሆን እንጂ ጋቢናማ አይመችም። ከተመቻቸልሽ እኔ እነዳለሁ። ይህኛው ረዳቱ መሆን አለበት። አዎ እባክህ፣ አሪፍ ግዳይ ናት፣ ቆንጆ ናት። ፓፓፓ እንደ ጨረቃው አይደለም እንዴ የምታበራው? ቆንጆ ችግር አለ?
አለ ሹፌሩ ሞተሩን አቀዝቅዞ። ቆሞ ወዴት ነው? ዝዋይ ድረስ ነኝ። ምን ችግር አለ? ግን አለ ቀልጠፍ ብሎ። ግን ጋቢና ሙሉ ነው። አረ ችግር የለውም ላይም ቢሆን ጫነኝ። እዛማ ምን ችግር አለ ብለሽ እንኳን ዝዋይ ድረስ። በረዳቱ እርዳታ ወጣች። በዚህ መሃል አንድ ስጋት ተፈጠረብኝ። ምናልባት ይህ መኪና ወደ አዲስ አበባ ሳይሆን ወደ ሌላ አቅጣጫ ቢጓዝስ? ኮየራ እንኳን አልደረስኩም። ክፉኛ ተጨነቅኩ። ከዚህም ሌላ ሴቷን ምን ያደርጓት ይሆን ስላሰብኩ ነው። ኩታ ገጠሞቹ ሐይቆች አባያና ሾላ የሚነሳው ቀዝቃዛ ነፋስ የጠራችውን ጨረቃ ጭምር የሚያቀዘቅዛት ይመስላል። አይሱዚው እንደ ጥንግ እየበረረ ነው። ኮየራንና አርሲ ነገሌን ከመቅጽበት አለፍናቸው። ከላይ የተጫነችው ሴት በአይሱዙ ፍጥነት ፍርሃቷ ወደ ጭንቀት እየተለወጠ ይመስላል። የኔም ፍርሃት ከእርሷ ፍርሃት ባይተናነስም በመኪናው ፍጥነት ከመደንዘዝ ይልቅ በጨረቃው ድምቀት የደመቀውን መልክዓ ምድር እንድቃኝ አንዳች ውሻዊ ድፍረት ወስሶኛል። ሴትየዋም አልፋ አልፋ በተፈጥሮ በመማረክ ጭልጥ ብላ ተመስጦ ውስጥ የመግባት እድል ሳይገጥማት አልቀረም። ውብ ነው፣ እጅግ ውብ፣ የተዋበ። ከገጠሩ ጎጆዎች ጭል ጭል የሚል እሳት ሲነድ ይታያል። የደረቀው የበቆሎ አዝመራ ከአባያና ሻላ በሚነሳው ቀዝቃዛ ነፋስ ልዩ ሙዚቃ ያሰማል። አልፎ አልፎ ከሚሰማው የጅብ ጩኸት ሌላ በመኸር ቃርሚያ የጠገበ በሬ ሲያጋሳ ይሰማል። ወደ ምስራቅ በኩልም የተንጠለጠለችው ሙሉ ጨረቃ ስር ሰማይ ጠቀስ ተራሮች ይታያሉ። እንደ ህዝቧ እርቃናቸውን የቀሩ የአቢሲኒያ ተራሮች። ውስጧን ለቄስ ብሎ ኢትዮጵያን ላይላዋን ሲመለከቷት ውበቷ ወደር እንደሌለው በዚህ የጠራ ጨረቃ የምመለከታቸው የተራራ ገመገሞች አፍ አውጥተው የሚናገሩ ይመስላሉ። የኢትዮጵያ የግል ውበት ተብለው የሚጠቀሱትና የአፍሪካ ጣራ የሚያስብሏት እነዚህ የተራራ ሰንሰለቶች የባለ ቅኔን አእምሮ ቢንጡ፣ የከያንያንን አይን ቢያፈጡ፣ የደረሲያንን ብዕር ቢያስመጀርጡ አጃይብ አያሰኝም። ከራስ ዳሽን ተራራ አፎት እስከ ዳሎል የእሳተ ገሞራ አዘቅት የአፍሪካ ቲቤት ያሰኛት መልክዓ ምድራት የጠላትን ቀርቶ የራስን ምራቅ ቢያስጡ አያስደንቅም። ይህ ውበት ለመመልከት ሰው መሆንም ባለቅኔ መሆንም አይጠይቅም። የኔ የውሻው አይኖች በእነዚህ ተራራ ገመገሞች ተሰንቅለው መቅረታቸው ለቃፊርነት ይበቃል። በከርሰ ምድራቸው ውስጥ ካመቁት ለመቋደስ አለመታደል ከላይ በደመቁበት ውበት መጨለፍን አይከለክልም። አይን ይበቃል። ከጥርኙ ዝባድ፣ ከብርጉድ እስከ ቅርንፉድ፣ ከጦስኝ እስከ አሪቲ በላያቸው ላይ ሲለቀም ከህንድ እስከ አረብ፣ ከመርዌይ እስከ ፎንሻ በሲራራ ሲቀረበረብ፣ በታሪክ ቀለም ሲከተብ በአይነ ህሊና የተሳለ። አሁንስ ስል ራሴን ጠየቅኩ። በእነዚህ ተራራዎች ላይ ያ ክብር ሲንሳፈፍ ይታየኛል? የለም፣ አይታየኝም። ለምን? መልሱ የለም። እርቃን ተራሮችና እንደ ውሻ ጥርስ የገጠጡ ሸለቆዎችን ታቅፈን ቀርተናል። እንጥፍጣፊ ውበት። አእምሮዬ አይኖቼን ከተራሮቹ አፎት ላይ ነቅሎ ወደ አይሱዙ መለሳቸው። ወደ ሴቲቱ። አላየችኝም ልበል? ያየችኝ ይመስለኛል። በደንብ እንድታየኝ ኬንዳውን ገላልጬ ውሻ ቁጭ ተቀመጥኩ። አየኋት፣ አየችኝ። ዘልዬ የምጥል አደገኛ ውሻ ሳልመስላት አልቀረውም። በፍርሃት ተቁነጠነጠች። ውብ ነች። ቆንጆ ሴት ስትፈራ ደስ ይለኛል፣ ግን አጥብቄ ላስፈራራት አልፈለግኩም። እኔን በመሰለ ጥቁር ውሻ ከመዘልዘል ከዚያ አይሱዙ መዝለልን ብትመርጥስ ማን ያውቃል? ይህ በእርሷ የፍርሃት መጠን የሚወሰን ይሆናል። ማንም ሰው ለአቅመ ውሳኔ ከደረሰ ጀምሮ የውሳኔው ውጤት ነው። ለአቅመ ሔዋን የደረሰች መሆኗን ከገጽታዋ ማወቅ ይቻላል። እንዲያውም ይህንን እርከን ያለፈች ናት። ነገር ግን ለአቅመ ውሳኔ መድረስ ለአቅመ ሔዋን እንደመድረስ ቀላል አይደለም። በግብታዊነት ማንም ሰው ሊወስን ይችላል። አመዛዝኖ መወሰን ግን ለሁሉም ሰው የተሰጠ አይደለም። ደመነፍሳዊ ውሳኔ ደግሞ ለእንስሳትም የተሰጠ ነው። የሰው ልጅ እንስሳዊ ባህሪ ደመነፍሳዊ ውሳኔ ያስወስነዋል። ሲያፈቅር፣ ሲጣላ፣ ሲመጣ፣ ሲቆጣ፣ ሲፈራ በእንስሳዊ ባህሪው ባቡር ይሳፈራል። በደመ ነፍሱ ሆኖ በመጠኑ ይለያያል።
ይህቺ ሴት በየትኛውም ባቡር እንደተሳፈረች ማወቅ አልችልም። በመድሎታዊ የውሳኔ ባቡር ወይስ በደመነፍሳዊ የውሳኔ ባቡር? እስከ ጥቁረቴ አደገኛ የበረሃ ወይል መስላትም እችላለሁ። የየትኛውም ውሳኔ ከመሆኗ በፊት ግራሞቴን አሳየዋት። ወደ ነበርኩበት ተመልሼ ቁልምም ብዬ ተኛውና ኬንዳውን በጥፍሬ ስቤ ለበስኩት። ሆኖም አጮልቄ ማየቴን አላቆምኩም። መቁነጥነጡ ቀነሰ። አደገኛ ለመሆኔ የገባት መሰለኝ። ሊገባት ይገባል። እኔ የተከበርኩ ሰው ነኝ እንጂ ውሻ ለመሆኔን መንገድ አይሻኝም። አንዳች ጩኸት ብታሰማ ምን ሊገጥመኝ እንደሚችል ስገምት ከኔ ይልቅ እርሷ ለኔ አደገኛ መሆኗ ገባኝ። በፍርሃት ብትንጨራጨር የሚፈጠረውን መገመት ቀላል ነው። ጩኸቴ ሹፌሩ ይሰማና ወዳለንበት ይመጣል። ከዛም ወገቤን ሰብሮ ከዚያ አይሱዙ ይወረውረኛል። ከዛም ከፊት ለፊቴ የተደቀነው ምድረ በዳ ሰለባ ሆናለሁ። ይሄው ነው። አዲስ አበባ ለመድረስ ያለኝ ተስፋ ከክር የቀጠነ መሆኑ የተገለጠልኝ ቆይቷል። አፏን ይዤ አላስቀራት ነገር እንግዲህ። ወደ ላንጋኖ እየተቃረብን ነው። ጎፈሬያቸውን በከፈከፉት አጫጭር የግራር ዛፎች ውስጥ ረጅም አንገት ሰበር ሰካ ሲል ተመለከትኩ። የሚራመድ ከዘራ ይመስላል። የጨረቃው ጥላ ከግራሩ ወድቆ ሸፍኖኝ እንጂ የሚራመድ ከዘራ የሚመስለኝ የሰጎን አንገት ኖሯል። በዚህ ጎዳና ካሉ ኬላ አስገራሚ ነገሮች ውስጥ የመንገድ ዳር መቃብሮች ይገኙበታል። በዚህ ጎዳና ዳርቻ የተኮላኮሉት የመንገድ ዳር መቃብሮች ሰው እያለሁም ሲያስደንቁኝ ኖረዋል። መቃብሮቹ የሙስሊም የክርስቲያንም መሆናቸው በላያቸው ላይ ያረፉት ምልክቶች ይናገራሉ። መስቀልና ሩብ ጨረቃ የተቀረጸባቸው ናቸው። በአንዳንዶቹ ላይ ስዕል ይታይባቸዋል። ያልበቃ ሰዓሊ የቀለማቸው የሙታን ስዕሎች። መቼም እነዚህ ስዕሎች የሚስል የአካባቢው አንቱ የተባለ ሰዓሊ ሊሆን ስለሚችል ማንኳሰሴ ተገቢ አይደለም። በሬ በሚመስል ፈረስ ላይ ፊት ያለ ሟች ታየኝ። የሙታኑን መቃብር እያዩ ዘወትር የሚተክዙ አዝማሪዎች አዘንኩ። ከዚህ በተጨማሪም ከነዚህ የመንገድ ዳር መቃብሮች ጀርባ ያለውን ፍልስፍና ሳስብ ከመንገድ ዳር መቃብሮች ጋር አብሮ የተቀበረ ፍልስፍና እንዳለ ጠቁመኝ። ይህን እያሰላሰልኩ ሳለ እንደ ሰንሰለት ተቀጣጥሎ የሚያልፍ የግመል መንጋ አይኖችን ሰረቃቸው። የላንጋኖ ግራሮች ለግመሎቹ የተፈጠሩ መሰለኝ። የትኛውን ግመል የግራሮቹን ልምልም ቅጠሎች ያለ አንዳች መንጠራራት መሸምሸም ይችላል? ከላይ ወደ ታች ቁጢጥ ቁጢጡን። የአይሱዙ ፍጥነት ማየት እንጂ ማሰብ አልቻለኝም። ከምኔው ቡልቡላ እንደገባ አልገባኝም። ቡልቡላንም በፍጥነት ተንበልብሎ አለፋት። በእጅ የተቀረጸ የሚመስል ገንብ ያለውን ወንዝ ተሻገረ። ቡልቡላን አለፍ እንዳልን በመንገዱ ዳርቻ እሬት፣ ቅንጭብና ቁልቋል እጅብ ብሎ በቅሎ ተመለከትኩ። የዲያብሎስን መዳፍ ከሚመስለው እሾሃማ ቁልቋል ጥግ የበቀለው ቅንጭብ አሳዘነኝ። ምን አገናኛቸው ስል አሰቡኝ። ቅንጭብ፣ ቁልቋል፣ እሬት። ቅንጭቡ አሳዘነኝ። በመሃል ነው። በሁለቱ እሾሆች መሃል እሾህ ከቁልቋሉ ምሬት፣ ከሬቱ የዘወትር ሲሳይ ነው። ውሻ ሁኜ ሳለው ያየሁት ሁሉ ከሀገሬ ጋር እየተገናኘብኝ አስቸገረኝ። አእምሮዬ ጠምልዬ ሲወስደኝ ከበረሃ የሐሳብ ማዕበል አወጣሁት። አይኖችን ወደ ሴቲቷ ወረወርኳቸው። ያየሁትን ማመን አልቻልኩም። ሹፌሩ ከጎኗ ተቀምጧል። የፈራሁት አልቀረም። በለሆሳስ ስለሚያናግራት ከመኪናው ጩኸት ጋር ተዳምሮ የሚባባሉትን ለማዳመጥ አልቻልኩም። የሚያወሩትን መገመት ግን አላዳጋተኝም። ፈቀቅ ስትል ጠጋ እያለ ይከተላታል። እየተሸጋሸጉ እስከ ጥግ ደርሰዋል። ሳያስቡት እንዳይወድቁ ፈራሁ። አይሱዙ ይወነጨፋል፣ ይበራል። ረዳቱ ከሹፌሩ የባሰ ነው። አቅልም የለውም። ሹፌሩ ደግሞ እላይ ወጥቶ ሴቲቷን ያባራት ይዟል። ሲጠጋ ስትሸሽ ከቆየች በኋላ ሲጠናባት ጥፊ ተዘነዘረችበት። ጥፊዋን ከምንም አልቆጠረውም። ቆመች። ነፋሱ ቀሚሷን አየር ላይ አንሳፈፈው። ሰውየውም ተከትሏት ቆመ። ጩኸት አለቀቀችው። ጩኸቷን ግን ምድረ በዳው ውጦት ቀረ። ለመዝለል የወሰነች መስሎኝ በአይነ ህሊናዬ ስትከሰከስ ሳልኩት፣ ግን ወዲያው ተሸክሞ ዶላት። ዘለህ ተከመረበት የሚል ስሜት ናጠኝ። ጅማቱን መዝዤ ለመጣል ዳዳኝ። የዚህ ሰውዬን ሰለባ ለመሆኔ ግን ጥርጥር የለውም። ይህ ውሳኔ
በዚህ መኪና ተሳፍሬ ሸገር እንዳልገባ ያግደኛል። ይህ ውሳኔ ለምድረ በዳ ይዳርገኛል። ነገር ግን ይህችን ሴት ለማዳን ከኔ በቀር ሌላ አካል የለም። እንኳን ምድረ በዳ እንጦሮንጦስ ይቀበለኝ እንጂ ይህችን ሴት ለማዳን መሞከር አለብኝ ስል ወሰንኩ። ማንም ሰው የውሳኔው ሰለባ ነው። ማንም ውሻም እንደዛው። ተወርውሬ ጅማቱን ለቀም አደረኩት። ጩኸቱን ለቀቀው። አዳሚት ሁሉን አልፈን ወደ ዝዋይ ባንጠጋ ኖሮ ይህ ውሳኔ ለእኔ ብቻ ሳይሆን ለሴቷም አደገኛ ነበር። የሹፌሩን ጩኸት የሰማው ረዳት መኪናውን በፍጥነት አቀዝቅዞ አቆመው። ክፉኛ ሲገለበጥ ነበር። በዚሁ ቅጽበት ሴቲቱ ከመኪናው በደመ ነፍስ ስትዘል ተመለከትኩ። መኪናው ዳር ይዞ ስለቆመ አስፋልቱን አላገኛትም። በመንገዱ ዳር ጎርፍ ካጠራቀመው ድቡሽ ላይ ባተርፍ ኖሮ አጥንቷ ይለቀም ነበር። ሰውየውን ክፉኛ አበላሽቸዋለሁ። የሰው ደም ለመጀመሪያ ጊዜ ቀመስኩ። ክፉኛ ቃስቶ ሲንፈራገጥ ሴቲቷን ተከትዬ ዘለልኩ። እኔ ድቡሽቱ ላይ ሳርፍ እርሷ ተነስታ 20 ሜትር ያክል ተፈትልካ ነበር። ከፍርሃቷ የተነሳ የጣለችውን ቦርሳዋን በአፌ ለቀም አድርጌ በሩጫ ተከተልኳት። አስፋልቱን ትታ በአጭር ግራር ወደ ተሞላው ጫካ ነበር የበረረችው። ለደቂቃዎች ስትሮጥ ከቆየች በኋላ ቀጥ ብላ አዳመጠች። ከሩቅ የጅብ ጩኸት ከመስማቷ በቀር ሾፌሩም ሆነ ረዳቱ አልተከተሏትም ነበር። ድምጥማጧን አጥፍታ በደረቷ ተንበለበለች። የልቧ ድቅዳቃት በጡቶቿ አማካኝነት መሬቱን እንደሚቆረቆረው ጥርጥር የለኝም። እኔም ምራቅ በሚደፍቅ ሹላፌ የነከስኩት ቦርሳዋን ከፊቷ በመጣል ከጥጓ ለጥ ብዬ አደፈጥኩ። ቦርሳዋንና እኔን በማፈራረቅ በአግራሞት ተመለከተችን። እኔም በጠራው ጨረቃ የሚያበሩ አይኖቿን በማፈራረቅ ተመለከትኳቸው። የብር እንክብል የሚመስሉ አይኖቿን ለደቂቃዎች አይኖቼ አንከባለለችብኝ። ለእሷስ የእኔ አይኖች ምን ይመስሏት ይሆን ስላስብ መቼስ ከዚህ ጥቁረቴ ጋር ተዳምረው እንኳን በጨለማ በቀንም ያስደነግጧት ይሆናል። ሆኖም በዚህ ሰዓት ከኔ በቀር ሌላ ዘመድ የላትም። ሁለታችንም የዚህ ምድረ በዳ ብቸኞች ጓደኛሞች ነን። ራሴን እንደ መልአክ እየቆጠርኩ መሰለኝ። በፍርሃትና በድፍረት መሃል ጣቶቿን ወደ ግንባሬ ላከቻቸው። ክራር የሚመቱ ይመስላሉ። ለየብቻቸው ይንዘፈዘፋሉ። አሳረፈችብኝ። አይኖቼን በዝግታ ከደንኳቸው። እንደገና ከፈትኳቸው። ፈገግ አለች። ፈገግ ማለት ብችል ምን ነበረበት? ቀጣዩ ነገር በዚህ መሃል አሳሰበኝ። የምድረ በዳ አውሬ ይቀራመተን ይሆን?